ውድ የቻናሌ ቤተሰቦች እንዴት ናችሁ? በዚህ ቪዲዮ የምናየው በርካቶች የጠየቁኝን ፓስፖርት እንዴት እናድሳለን፣ እንዴት አዲስ እናወጣለን በአዲሱ የኢሚግሬሽን እና ዜግነት አገልግሎት ጠይቀውኛል። ይህን ደግሞ እናያለን ማለት ነው። የኢሚግሬሽን እና ዜግነት አገልግሎት በሚያምር ሁኔታ በጣም በርካታ ፊቸሮችን ጨምሮ ዌብሳይቱን አናውንስ አድርጓል ማለት ነው። ይህም ማንኛውም ሰው ሳይቸገር በራሱ ፓስፖርቱን ማደስም ወይም አዲስ ማውጣት የሚችልበትን ሁኔታ ያለ ማንም አጋዥ ሌላ ሰው ሳያስፈልጋችሁ መስራት ትችላላችሁ። ፓስፖርታችሁን ማደስም ወይም አዲስ ማውጣትም ትችላላችሁ። በጣም ቀሏል። ሌሎች ተጨማሪ ሰዎችን ያስወገደ ነው ማለት ነው። ስለዚህ በመጀመሪያ ምንድነው የምናደርገው የሚለውን እናያለን። በመጀመሪያ ዌብሳይቱን አድሬስ ማወቅ ያስፈልገናል። immigration.gov.et የምትለዋን እቺን እንከፍታታለን ማለት ነው። እዚህ ጋር እዩ immigration.gov.et የሚለው ወደዚህ ይመራናል። ይሄው እንደምታዩት ይሄ ነው ትክክለኛ ፔጁ። የኢሚግሬሽን እና ዜግነት አገልግሎት ይሄው እዚህ ጋር ይላል። ይህን ፔጅ ያመጣልናል። ሁለት አማራጮች አሉ እዚህ ጋር። ይሄው እዚህ ጋር ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ ይላል እዚህ ጋር እንደምታዩት። ስለዚህ ፓስፖርታችሁን በተለያዩ ሁኔታ ማኔጅ የምታደርጉባቸውን ሁኔታዎች አመቻችቷል ማለት ነው። በጣም አዳዲስ ነገሮችን ጨምሮ ዜጎች እንዳይቸገሩ በሚል እየተዘጋጀ ነው። በጣም ብዙ ጥናቶች ተደርጎበት የተሰራ ስለሆነ ምቹ ነው ማለት ነው። ስለዚህ እዚህ ጋር መጀመሪያ ሬጂስተር አድርጋችሁ ከሆነ ሎጊን ትላላችሁ። አሁን ሬጂስተር ካላደረጋችሁ ደግሞ እዚህ ጋር ሬጂስተር ታደርጋላችሁ ማለት ነው። እኔ አሁን ትክክለኛ ለፓስፖርት እየሞላን ነው የምናየው። ስለዚህ እዚህ ጋር ሬጂስተር እላለሁ። ስለዚህ እዚህ ጋር ይሄው እንደምታዩት ክሬት ኦንላይን ፕሮፋይል ይለኛል። ስለዚህ ፕሮፋይሌን የሚፈልገውን ሰው ፕሮፋይል እሞላለሁ። እዚህ ጋር ይሄው እንደምታዩት እነኚህ አማራጮች አሉ። ኢትዮጵያን ፓስፖርት፣ ፎሬን ፓስፖርት፣ ገቨርንመንት አይደንቲፊኬሽን ነምበር ይላል፣ ኦሪጂን አይዲ ይላል፣ ሬሲደንት አይደንቲፊኬሽን ነምበር ይላል፣ ቴምፖራሪ ሬሲደንሲ ነምበር ይላል። ስለዚህ እኛ ኢትዮጵያን ፓስፖርት እዚህ ጋር እንለዋለን። እዚህ ጋር አይደንቲፊኬሽን ነምበር አላችሁ። ለአሁን እኛ እያደስን ነው የምናየው ማለት ነው። ስለዚህ እድሳት ስለሆነ ከፓስፖርታችሁ ላይ ታያላችሁ ማለት ነው። ይሄው ፓስፖርቴ ላይ እሞላለሁ ያው ነምበሩ ስላለ ማለት ነው። ስለዚህ ካፒታል ኢፒ ለሁሉም ነው። ስለዚህ ከዛ ቁጥሩ ይከተላል ማለት ነው። አስገብቻለሁ ማለት ነው። ፓስፖርቱ ላይ ኢሹ የተደረገበት ቀን እና እዚህ ጋር ደግሞ ኤክስፓየር የሚያደርግበት ቀን ይሄው እዚህ ጋር አለ ኢሹ። እነኚህ ነገሮች ፓስፖርቱ ላይ ያሉ ፓስፖርቱ ላይ አብረው ተጽፈው የሚመጡ ናቸው። ምን የሚያስቸግር ነገር የለውም። ሞላላችሁ ማለት ነው። እዚህ ጋር ሰሌክት እናደርጋለን ማለት ነው። አሁን እዚህ ጋር ይሄውላችሁ እዚህ ጋር ሁለት አይነት አቆጣጠሮች በሁለት አንዱ ብታረጉ እሱ ኮንቨርት ያደርግልናል ኢትዮጵያን ካላንደር። እዚህ ጋር ደግሞ ግሪጎሪያን ካላንደር የሚላል ሁለቱም ፓስፖርቱ ላይ ያሉ ማለት ነው። ስለዚህ እዚህ ጋር በሶስት ኦፕሽን ያስቀምጥላችኋል። ዲኬድ፣ ይር እና መንዝ ይላል። ይሄው አስተዳደር፣ አመትና ወር ማለት ይሄ ማለት በየትኛው ካታጎሪ ነው የናንተ የአስርዮሽ ጊዜው ማለትም ከ10 እስከ 20 ከ20 እስከ 30 የሚለውን ዲኬድ ያስቀምጥላችኋል ማለት ነው። ማለትም በ10 ዓመት ልዩነት ያለውን ማለት ነው። እዚህ ጋር ሙሉ ዓመተ ምህረቱን እዚህ ጋር ደግሞ ወሩን ያስቀምጥላችኋል ማለት ነው። ስለዚህ ይሄ አሁን ፓስፖርት የወጣው በ2015 ነው የወጣው። ይሄ ፓስፖርት በፈረንጆቹ ከ2010 እስከ 2020 ባለው ስለሆነ ይሄኔ ይሄንን መርጫለሁ ማለት ነው። 2010 የሚለውን 2015 መረጥኩኝ። አንደኛው ወር ላይ ነው ቀን 1 ነው የተሰጠው ማለት ነው እዚህ ጋር ማለት ነው። ስለዚህ ይሄንን አስገባለሁ። ልክ ሳስገባ በሁለቱም ያስቀምጥልኛል ማለት ነው። ይሄው ዌይቲንግ አይደንቲፊኬሽን ቫሊዴሽን ይላል። እዚህ ጋር ደግሞ ኤክስፓየሪ ዴቱን እዚህ ጋር አስገባለታለሁ ማለት ነው። በ2020 ነው ይሄ ያለ። ስለዚህ ይሄንን መረጥኩኝ 2020 ከዛ እዚህ ጋር ቀን 29 መርጫለሁ። ይሄንን አረጋለሁ ማለት ነው። ስለዚህ ይሄው ሪፍሬሽ አረጋው ይሄው ሰርች ሰክሰስፉሊ ያደርግልኝ ፓስፖርቱ የተሰጠበት ቀን እንዲሁም ደግሞ ፓስፖርቱ ኤክስፓየር የሚያደርግበትን ቀን ኢሹ ዴት፣ እንደገና ደግሞ ኤክስፓየሪ የተሰጠበት ቀን ኤክስፓየር የሚያደርግበትን ቀኑን በትክክል ካስገባችሁ በኋላ እዚህ ጋር ደግሞ ስማችሁም በትክክል ታስገባላችሁ። ይህም የሚሆነው እዚህ ጋር እዩ በእንግሊዘኛና በአማርኛ ይሄው እዚህ ጋር ታስገባላችሁ ማለት ነው። ይሄው ስም እዚህ ጋር በእንግሊዘኛ ሙሉ አስገብቻለሁ፣ በአማርኛ አስገብቻለሁ ማለት ነው። ከዛ ወደሚቀጥለው እንሄዳለን ማለት ነው። በርዝ ዴትን እናስገባለን። ሄዱን ይሄው በ80 እና በ90 መካከል ያለ ነው 88ን እመርጣለሁ። 11 ይሄው 11 ትክክለኛውን ነገር ከሞላችሁ በኋላ ይሄው
ስሞሉ ሁለቱንም እዚህ ጋር ኮንቨርት አድርጎ ያስቀምጥላችኋል ማለት ነው። ግሪጎሪያን እንደገና ደግሞ ኢትዮጵያን ካላንደር በእንደዚህ አይነት ሁኔታ 1981 ብሎ ያስቀምጥላችኋል። በርዝ ሰርቲፊኬሽን ነምበር ካላችሁ አለ ነው፣ ከሌለ እናልፈዋለን። እዚህ ጋር ያው ኢትዮጵያዊ ነን፣ ፊሜል አልኩኝ፣ ያው የሴት ስለሆነ እየሞላው ያለው እዚህ ጋር ኢሜል እንሞላለን። ስልክ ቁጥር አስገባሁኝ። ዩዘር ኔሜ ምን ይሁን የሚለውን ደግሞ እመርጣለሁ ማለት ነው። ኦንላይን ፕሮፋይላችሁ ምን ይሁን ነው። ፓስዋርድ ትመርጣላችሁ። ያው እዚህ ጋር ቫሊዴት ማድረግ ይኖርባችኋል ሁሉን ነገር። ሰክሰስፉል ብሎኛል። እዚህ ጋር ነምበሬንም ቫሊዴት ማድረግ ይኖርብኛል። እዚህ ጋር ያው ያያል ኦቲፒ ቫሪፊኬሽን ነምበር መጥቷል። ስለዚህ ያስገባለሁ ማለት ነው። ይሄው ይሄ ከዛ ይሄው ሰክሰስ ኦቲፒ ይለኛል ማለት ነው። ስለዚህ እዚህ ጋር ደግሞ ላይ ይሄው እንደምታዩት ኢሜልህንም ኦቲፒ ቬሪፋይ አርግ እያለኝ ነው። ስለዚህ ይሄንን ከፍቼ እዛ ኢሜሉን ቬሪፋይ አደርጋለሁ ማለት ነው። ኢሜሌም ይሄው እዚህ ጋር እንደምታዩት 6 ዲጂት ልክ ያለው እያለ ነው። እሱን ማለፍ አለብህ ይለኛል ማለት ነው። ስልኩን አሳልፍ ያለው እንደገና ደግሞ ኢሜይሉንም ማሳለፍ ይኖርብኛል ማለት ነው። ይሄንን እከፍተዋለሁ ማለት ነው። ይሄው እንደምታዩት እዚህ ጋር ይሄ በዚህ ፎርም አድርጎ ነው የሚልክልኝ። በጣም ረቆን የመጣው ኢሚግሬሽን እናመሰግናለን። በጣም የምንቸገርባቸውን ነገሮች ነው ሶልቭ ያደረገልን። እጽፋለሁ ማለት ነው። እዚህ ጋር 87 እንደዚህ ይሆናል ማለት ነው። ሁሉን ስታስገቡ ሴኩሪቲው በጣም አሪፍ ሆኖ ነው የመጣው። ስለዚህ ይሄው ኦቲፒ ቬሪፋይድ ይለኛል። ፓስዋርድ አስገባ ይለኛል። መስት ሃቭ ሚኒመም 8 ካራክተር ይለኛል። ፓስዋርዳችሁን ኮንፊርም ማድረግ ይኖርባችኋል። እዚህ ጋር ምንም አይነት ኢረር መኖር የለበትም። ሁሉንም ነገር በጥንቃቄ ትሞሉና ወደሚቀጥለው ትሄዳላችሁ ማለት ነው። ከዛ ሬጂስተር እለዋለሁ ማለት ነው። ይሄው ይሄንን ያይና እዚህ ጋር ሬጂስተር ሰክሰስፉል ይለኛል። ይሄው እንደምታዩት ወደ ቀጣዩ ይወስደኛል። ስለዚህ ይሄን ሎጊን እንላለን ማለት ነው። አውተንቲኬት ያደርግና ይሄው እንደዚህ ይመጣል ማለት ሎጊን ቱ ዩር አካውንት ይላል። 6 ዲጂት ኮድ ልኮልኛል እንደምታዩት እየቆጠረ ነው። ለኔ ግን ሜሴጁን አስቀድሞ ልኮልኛል። አስገባሁኝ። ስለዚህ ይሄው ሰክሰስ አለኝ ገባሁኝ ማለት ነው። ይሄው አሁን እዚህ ጋር ነው ጨዋታው። እንግዲህ ሬጂስተር አድርገን ጨርሰናል። ስለዚህ ሎጊን አድርገን ወደዚህ ፔጅ ገብተናል ማለት ነው። እንግዲህ እዚህ ጋር እንደምታዩት 6 ኦፕሽኖች አሉን። ቪው አፕሊኬሽናችንን፣ ዶክመንታችንን፣ ሌሎች ነገሮችን ቪው የምናደርግበት አለ። እንደገና ደግሞ እዚህ ላይ የምናደርገው ወይም ደግሞ የምንጠይቅበት ሂደቶች ያሉበት ሁኔታ አለ ማለት ነው። ስለዚህ የመጀመሪያው ለምሳሌ ኦርዲነሪ ፓስፖርት፣ ይሄ በመደበኛ ሁኔታ በቀጠሮ አፕላይ የምናደርግበት የፓስፖርት አጠያቂ ሂደታችን ነው። ሪኢሹ ደግሞ ፓስፖርታችን ኤክስፓየር ቢያደርግ እዚህ ጋር መተን ሪኢሹ ፓስፖርት ላይ አፕላይ እናደርጋለን። ሌሎችም እዚህ ጋር አሉ፣ ግን በመደበኛነት እኛ ሁለቱ ላይ ፎከስ አድርገን ነው ብዙ ጊዜ የምንቸገረውም አፕላይ የምናደርገውም እዚህ ጋር ነው ማለት ነው። ዛሬ ኤክስፓየር የሆነ ፓስፖርት ስለሆነ አፕላይ እያደረግን ያለ ነው እዚህ ጋር ነው ማለት ነው የምናደርገው። አዲስ ለማውጣት በመደበኛ ሁኔታ ለማውጣት ቢሆን ደግሞ ኦርዲነሪ ፓስፖርት ላይ በቀጠሮ እንሄዳለን ማለት ነው። እዚህ ጋር ሪኢሹ ፓስፖርታችን ኤክስፓየር ካደረገ ማለት ነው። ስለዚህ ለምሳሌ እዚህ ጋር አፕሊኬሽን ስታርት ለዋለው ፕሮሰስ ያደርግና ይሄው ወደዚህኛው ይመራኛል ማለት ነው። ማይሰልፍ እና ቻይልድ ይላል። ላይ የምናደርግለት ራሷ ስለሆነች አፕላይ እያደረገች ያለችው ይሄንን እነካለው ማለት ነው። ወስዶልኛል። ለልጆቻችሁም ማድረግ ትችላላችሁ። ሪዝን ፎር ኢሹ ለምንድነው አፕላይ የምታረጉት? ለምሳሌ ዶክመንት ዳሜጅ፣ ኤክስፓየር፣ ሎስ እዚህ ጋር እያለ ያስመርጣችኋል። እነኚህ አማራጮች አሉ ማለት ነው። ከጠፋባችሁ፣ ኤክስፓየር ካደረገ፣ ዳሜጅ ከሆነ ጋር ያሉትን ነገሮች በደንብ ታዩና ትሞላላችሁ። ከእናንተ ጋር የሚሄደው ከኛ ጋር አሁን ለምሳሌ የሚሄደው ይሄ ዶክመንት ኤክስፓየር ነው። ይሄን እመርጣለሁ ማለት ነው። የምትፈልጓቸው ነገሮች እዚህ ጋርም ካሉ በዛው ላይ ተመስርታችሁ ማስተካከል ትችላላችሁ ማለት ነው። እኔ አሁን ምንም ነገር የለም፣ ሁሉ ነገር ትክክል ስለሆነ እቺን ወደ ታች አደርግና ደግሞ በስንት ጊዜ ነው ታገኙ የምትፈልጉት የሚለውን እዚህ ጋር ትመርጣላችሁ። ለምሳሌ የእናንተ የብራችሁ ሁኔታ ነው እንጂ የሚወስነው በ2 ቀን በ5 ቀን ኖርማል የሚለውን ትመርጣላችሁ። ለምሳሌ በ2 ቀን በ5 ቀን ኖርማል ሰርቪስ የሚለውን ትመርጣላችሁ። ለምሳሌ እሷ የምትፈልገው ኖርማል ነው እንበል። እዚህ ጋር አክሴፕት አድርግና እዚህ ጋር ካንስል እና ኔክስት የሚል ኦፕሽን አለ ማለት ነው። እንደምታዩት እዚህ ጋር አንደኛው ፕሮግረስ ላይ ነው ያለ ነው።
7 ፕሮግረሶች ነው የምንሄደው ማለት ነው። ስለዚህ ይሄን ኔክስት ላለው ኔክስት ስል ትክክል ሞልቻለሁ ማለት ነው። አንደኛውን ያው አረንጓዴ ያደረገልኝ፣ ሁለተኛውን ደግሞ አፕሊኬሽን እሞላለሁ ማለት ነው። እዚህ ጋር ከላይ የያዛቸውን ኢንፎርሜሽኖች ይዞ ይመጣል። ስሙን አስገብቷል፣ በእንግሊዘኛ በአማርኛ ሁሉ ነገር አስገብቷል። ሰክሰስፉል ብሎኛል ማለት ነው። ሁለተኛውንም እሄዳለሁ። እዚህ ጋር ስም ገብቷል። ይሄው እንደምታዩት ሁሉ ነገር ሰክሰስፉሊ ገብቷል ማለት ነው። በርዝ ዴቱም ሁሉ ነገሩ ገብቷል ማለት ነው። ይሄው እንደሚታየው እዚህ ጋር ደግሞ በርዝ ሰርቲፊኬሽን አላስገባንም የለንም ብለናል። ሪጅን ኦፍ በርዝ የሚለውን እዚህ ጋር እንመርጥለታለን። ኦሮሚያ ብለናል። ፕሌስ ኦፍ በርዝ የሚለውን አስገባልነት። ኢትዮጵያዊ ነን ፊሜል ብለናል። ከዛ ያሉትን ነገሮች መረጃዎች የሚያስፈልጉትን በትክክል ሞልተናል ማለት ነው። ወደ ቀጣይ እንሄዳለን። የአይናችሁን ከለር፣ የፀጉራችሁን ከለር፣ ስራ ታይፓችሁን ትመርጣላችሁ ማለት ነው። ይኸው መረጥን። አግብታችኋል አላገባችሁም የሚለውን ጣላችሁ። የአይናችሁ ከለር ይሞላል፣ የፀጉራችሁ ከለር ይሞላል፣ ስራችሁ። እዚህ ጋር ደግሞ አንዱን አረንጓዴ አድርጎ ጨርሶናል። ወደ ሁለተኛው ላይ ነን ያለ ነው። ስለዚህ ሁሉን ነገር እርግጠኛ ከሆናችሁ በኋላ እዚህ ጋር ኔክስት ትሉታላችሁ። ሁለተኛው ላይ 2 አፕሊኬሽኖች ነው ያሉኝ። አፕሊኬሽን ዲቴይልስ እና አድሬስ ኤንድ ኮንታክትስ የሚል አለ። እሱን እንሞላለን። ቀደም በሞላ ነው መሰረት አሁን ያለንበት ሁኔታ አድሬስ ሞላን፣ እዚህ ጋር ሞላን። ሁሉንም ነገር በካፒታል ነው የሚጽፍላችኋለን። እዚህ ጋር ቀበሌ፣ ሁሉም ነገር ሴት ተደርጎ ተቀምጧል። እዚህ ጋር ለምሳሌ በቀይ የተደረጉት መስት መሞላት አለባቸው። ይሄው ሞልተናል። ወደሚቀጥለው እንሄዳለን። ይሄንን መሙላታችንን በደንብ ማረጋገጥ ይኖርብናል። ሆም አድሬስ ይሄው ያለው ይሄ መስት መሞላት አለበት በቀይ የተጻፈው። እነኚህን ነገሮች በደንብ ካረጋገጥን በኋላ ወደ ቀጣዩ እንሄዳለን። ኦልተርኔቲቭ ስልክ አስገቡ ይላል እዚህ ጋር። ስለዚህ ኦልተርኔቲቭ አንዱ አልሰራ ቢል ሌላኛው ሊሰራ ይችላል ማለት ነው። ሁሉንም እርግጠኛ መሆን አለብን ማለት ነው። ስለዚህ ኢሜል ገብቷል፣ ስልክ ቁጥር አለን፣ ስማችን፣ ሁሉ ነገር ገብቷል። እዚህ ጋር ቅድም እንዳልነው ካንስል እና ኔክስት አለ። ስለዚህ ኔክስት እላለሁ። ወደ 3ኛው ሄዷል ማለት ነው። ስለዚህ አሁን እዚህ ጋር ዶክመንት ማስገባት ግድ ይለናል ማለት ነው። ዶክመንቴን አስገባለሁ። ምንድነው እዚህ ጋር አፕሊኬሽን ፓስፖርት የሚላለ እንደምታዩት ፒዲኤፍ መሆን አለበት፣ ጄፒጂ እና ጄፒኢጂ መሆን አለበት እያለኝ ነው። ስለዚህ እየከፈትኩኝ እዛ ላይ ማስተካከል ይኖርብኛል። ፓስፖርቴን ይኸው ጄፒኢጂ አድርጌያለሁ። ይኸው ወሰደ ማለት ነው። ስለዚህ ይሄው እንደምታዩት በእንደዚህ አይነት ሁኔታ አስቀምጦታል። ይሄው እንደምታዩት ከዛ ሰሚት እላለሁ። ይሄው አረንጓዴ ሆኗል። ሁለተኛው ላይ ይሄዳለሁ። አፕሊካንት አውተንቲኬትድ በርዝ ሰርቲፊኬት ይላል። እዚህ ጋር ኦፕሽን አላችሁ። ለምሳሌ ፋይዳ ማስገባት ትችላላችሁ፣ የቀበሌ መታወቂያ፣ እንደገና ደግሞ የልደት ካርድም ካላችሁ ማስገባት ትችላላችሁ ማለት ነው። ከዛ ላይ ፌች ስለሚያደርግ ማለት ነው የትውልድ ጊዜያችሁ። ስለዚህ እዚህ ጋር ከዚህ ላይ ወስዳለሁ የቀበሌ መታወቂያን አስገባለሁ ማለት ነው። ይሄው እንደምታዩት በዚህ ፎርም አስቀምጦልኛል። ትክክል ነው። እኔ እርግጠኛ ለመሆን የሚያስቀምጥ ሂደት ነው። ስለዚህ ይሄንንም ሰሚት አደርጋለሁ። ይሄው እንደምታዩት አረንጓዴ አድርጎታል ማለት ነው። ሪኳየርድ ዶክመንቶችን አስገብቻለሁ ማለት ነው። ስለዚህ እዚህ ጋር ካታጎሪ አፕሊካንት፣ እዚህ ጋር ደግሞ ዶክመንት ታይፕ አስገብቻለሁ ፓስፖርት። ይሄው እዚህ ጋር አውተንቲኬትድ በርዝ ሰርቲፊኬት የሚለውን የቀበሌ መታወቂያ አስገብቻለሁ። አፕሎድ ስታተስ አፕሎድ አድርጌያለሁ። አክሽንስ ይሄው እንደምታዩት በዚህ ሁኔታ ላይ አለ ማለት ነው። ስለዚህ እዚህ ጋር ካንስል እና ኔክስት የሚላለ ኔክስት ላለው ማለት ነው። እዚህ ጋር 3 ደርሻለሁ ማለት ነው። እናንተ ጋር ፓስፖርቱ በምን አይነት ሁኔታ ይምጣ የሚለው ነው። የመጀመሪያው ያው የግድ ኢትዮጵያዊ ናችሁ ማለት ነው። ካንትሪ ትሞላላችሁ ማለት ነው። ኢትዮጵያ አልኩኝ። እዚህ ጋር ደግሞ የት ነው የእናንተ ሊደርሳችሁ የምትፈልጉት ፓስፖርታችሁ የሚለውን ትመርጣላችሁ ማለት ነው። እዚህ ጋር አሁን ለምሳሌ 2 አይነት አማራጮች አሉ። አንደኛው ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ የሚለው አለ እዛው ሄድ ኦፊስ። ሁለተኛው ደግሞ መሶብ ላይ በመሶብ አማራጭ ሊደርሳችሁ ይችላል ማለት ነው። አሁን በተለያዩ ቦታዎች አማራጮች ስላሉ ማለት ነው። እዚህ ጋር ካሉት ልምረጥና ለሚኩራ አለ፣ አቃቂ ቃሊቲ እዚህ ጋር ይላል። ይሄን ሞልቻለሁ። አፕሊኬሽን ዴት የሚል አለ እዚህ ጋር መች ነው ሊደርሰን የሚችለው የሚለውን እዚህ ጋር አስመርጦልናል። 4 ቀኖች አሉ። ከ4ቱ ቀን የትኛው ነው ለእናንተ ቤስት የሚለውን እዛ ሄዳችሁ የምትቀበሉበትን ሁኔታ ያመቻችላችኋል ማለት ነው። ለምሳሌ እዚህ ጋር በ27 በ28 በ29 30 አለ። እዚህ ጋር ለምሳሌ በኢትዮጵያ ወር እናድርገውና 18 8ኛው ወር 20 18 ላይ ሄዳችሁ 18 19 20 21 22 ላይ ሄዳችሁ መውሰድ ትችላላችሁ ማለት ነው። ለምሳሌ እዚህ ግሪጎሪያን ላይ ላድርገው። ይሄው እንደምታዩት በእኛ 18 19 20 21 22 ላይ ሄዳችሁ መውሰድ ትችላላችሁ። ይመቸኛል ይሄ 27 ካላችሁ 27 28 ካላችሁ ይሄን ትመርጡና አክሴፕት ታረጋላችሁ
ታረጋላችሁ ማለት ነው። ታይምም ትሞላላችሁ። በየትኛው ታይም ነው ለእናንተ የሚመቻችሁ የሚለውን ሞርኒንግ፣ አፍተርኑን የሚለውን ትመርጡና የምትደርሱበትን ሁኔታ ሁሉ አገናዝባችሁ ይህን ታይም ሰሌክት ታረጋላችሁ። ለምሳሌ ይሄ መረጠች። እዚህ ጋር ያሉትን ነገሮች በትክክል ሞልተናል። ኢትዮጵያ አቃቂ ቃሊቲ ነው የሚመቸኝ። በዚህ ቀን 19/08/2018 ነው የምወስደው። ስንት ሰዓት ላይ? 9 ሰዓት እስከ 10 ሰዓት ባለው ላይ ነው የምወስደው። ከዛ ሰሚት አረጋለሁ። እዚህ ጋር 3 አረንጓዴ ደርሶልናል። አራተኛው እየሄድን ነው ማለት ነው። አፕሊኬሽን ሰሚት እስከሚያደርግ የግድ እንጠብቃለን። እንደምታዩት እዚህ ጋር የመጨረሻ አፕሊኬሽን ፎርም አለ። ባርኮድ ተቀምጦ ነው የሚመጣልን። እንደምታዩት ዳውንሎድ ማድረግ ትችላላችሁ። እዚህ ጋር ደግሞ ፕሪንት ማድረግ ትችላላችሁ። ፕሪንት አድርጌ ሊዮ ፕሪንት ፎርም ነው። መረጃችሁ ትክክል መሆኑን በደንብ ማየት ይኖርባችኋል። ያመልካችሁ ሁሉ ነገር በትክክል መሞላቱን ማረጋገጥ ይኖርባችኋል ማለት ነው። በደንብ ካያችሁ በኋላ ብሩ መጠኑ 5000 ብር በኖርማል ስለሆነ ማለት ነው ክፍያው። ስለዚህ ይሄንን በትክክል ተሞልቷል። ፕሪንት እናደርጋለን። እዚህ ጋርም ከፈለግን ይሄን ዳውንሎድ እናደርጋለን። በፒዲኤፍ አመጣም ይሄን እናስቀምጣለን። እርግጠኛ ከሆንን ኔክስት እናደርጋለን። እዚህ ጋር የመጨረሻው። ስለዚህ ክፍያችንን በሁለት መንገድ እዚህ ጋር መክፈል እንችላለን። በንግድ ባንክ መክፈል እንችላለን። እንደገና ደግሞ በቴሌብር መክፈል እንችላለን። የምንከፍለው ብር ደግሞ ይሄ ኖርማል ስለሆነ እኛ ሰርቪሱን ሁሉንም ጨምሮ 5000 ብር እንከፍላለን። ንግድ ባንክና ቴሌ ያለ ማለት ነው። የምንመርጡበት ሁኔታ እንሄዳለን። ወደ ቀጣዩ ይወስደኛል። ካምቱ ኢትዮጵያ ኢ-ፓስፖርት ሰርቪስ ይላል። ስም እንደገና ደግሞ ኦርደር ኮድ እዚህ ጋር አስቀምጧል። አማውንት ይሄው እዚህ ጋር አስቀምጧል። ስለዚህ ይሄው የምንከፍልበትን ሁኔታ በዚህ ሁኔታ አስቀምጦልናል። ከዚህ በኋላ ያለው በጣም ሲምፕል ነው። መክፈል እንችላለን። በሞባይል ባንኪንግ መክፈል እንችላለን። ይሄው እዚህ ጋር አስቀምጦልናል። የኢሚግሬሽን እና ዜግነት አገልግሎት ይህን ነገር በጣም አቅልሎ ነው ያመጣው። በርካቶች የሚንገላቱበትን፣ በርካቶች ደግሞ ገንዘባቸውን የሚያወጡበትን፣ ከክፍለ ሀገር መጥተው እዚህ አዲስ አበባ ላይ የሚንገላቱበትን ነገር ሁሉ ያስቀረ ነው። ማንም ሰው ሳይረዳችሁ በራሳችሁ ትንሽ እገዛ የሚያስፈልገውም ሰው ካለ ታግዞ በራሱ ማውጣት የሚችልበትን አምጥቷል። የኢሚግሬሽን እና ዜግነት አገልግሎትን በጣም እናመሰግናለን። ነገራቶችን አቅልሎ ነው ያመጣልን። ሁሉም ድርጅቶች እንደዚህ አይነት ሰርቪስን ሁሉ ነገሩን ሳያባክን እዛው ቤቱ ባለበት የሚያወጣበትን ሂደት እንዲያመቻቹ እንላለን። ለዛሬ ቪዲዮ አዘጋጅቻለሁ። በሚቀጥለው ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ባይ